የጠቅላይ ሚኒስትሩ ውሳኔ ነገሮችን በዚህ ፍጥነት ይለዋውጣል ብሎ የገመተ ሰውም የፖለቲካ ተንታኝም አልነበረም። ነገር ግን ገና በትረ ስልጣኑን እንደተረከቡ ያሳለፉት አዲስ ውሳኔ እንግሊዝን ወደ ጦርነት የሚልክና አውሮፓን በኢራን፣ አሜሪካ፣ እስራኤል ጦርነት የሚያሳትፍ ሆኗል። በዝርዝር ተመልክተነዋል። ኒውክሌር ለማበልጸግ ከአሜሪካ ጋር ስምምነት ላይ የደረሰችውና የኢራን የምንጊዜም ባላንጣ ሳውዲ አረቢያ የስምምነት መሬት ላይ ወርዶ እንዲተገበር የቀረበላት አንድ ቅድመ ሁኔታ ከኢራን ባለፈ ከመላው የአረብ ሀገራት ጋር የሚያጣላ ምናልባትም እስከ ወዲያኛው ባላንጣ የሚያደርጋት ሆኗል። የሳውዲን ምላሽ እየተጠበቀ ነው። ንጉሳውያን ቤተሰቦችም ጭንቀት ውስጥ ገብተነዋል። ይህንንም በሰፊው ተመልክተነዋል። በዚህ ምድር ላይ ኢትዮጵያውያን ለከፈሉት መልካም በጎ ተግባር የተሰጣቸው ምላሽ ብዙዎችን ያሳዘነ ከመሆን ባለፈም ሙተውባታል፣ ደምተውባታል። አሁን ላይ ግን ፈጣሪ የንጹሃንን ደም የሰማ ይመስላል። ክቡራትና ክቡራን የኢትዮጵያ ቱዳይ ቤተሰቦቻችን ከኛ ጋር አብራችሁን ስትቆዩ እኒህንና ሌሎች ጉዳዮችን በሰፊው የምታዳምጡ ይሆናል። በቀዳሚነት ወደ ያዝነው ጉዳይ አመራን። ኢራን የዩናይትድ ኪንግደም ጦር ሰፈሮችን ለአሜሪካ ጥቃቶች ጥቅም ላይ እየዋሉ ስለሆነ ህጋዊ ኢላማ እንደሆኑ መገለጹን ተከትሎ የብሪታንያ መንግስት ራሱን ለመከላከል 24/7 ዝግጁ መሆኑን አስታውቋል። የዩናይትድ ኪንግደም የአሜሪካ ሰራዊት አባላትና አውሮፕላኖች ለሚወስዷቸው የመከላከል እርምጃዎችም የጦር ሰፈሩን እንዲጠቀሙ ፈቅዳለች። ጦር ሰፈሮቹ ኢራን ላይ ለሚደረጉ የማጥቃት እርምጃዎችም እንዲያገለግሉ ግን ፍቃድ ሳሰጥ ቆይታ ነበረም። የኢራን ውጭ ጉዳይ ሚኒስትር ባወጣው መግለጫ የዩናይትድ ኪንግደም የአሜሪካን ጦርነት ተባባሪ ነች ሲል ከሷል። የኢራን እስላማዊ አብዮታዊ ዘብም በበኩሉ ለአሜሪካ ጦር ድጋፍ የሚያቀርብ ማንኛውም ሀገር ለሚከተለው መዘዝና ውጤት ኃላፊነቱን ይወስዳል ሲል ነበር ያስጠነቀቀው። ሁለቱ ሀገራት እዚሁ ዝግብ ውስጥ የገቡት አሜሪካ ለ12ኛ ተከታታይ ምሽት ኢራን ውስጥ በሚገኙ ኢላማዎች ላይ ጥቃት በፈጸመችበት ወቅት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ለሚደረጉት ጦርነት ድጋፍ አልሰጡም በማለት የሚወቅሷቸው የብሪታንያ መንግስትና የቀድሞ ጠቅላይ ሚኒስትር ኬር ስታመር በተደጋጋሚ ሲተቹ ቆይተዋል። ኢራን ትናንት ሐሙስ ያወጣችው መግለጫም በአንጻሩ ዩናይትድ ኪንግደም የሰጠችው አጋር እንደሆነች አድርጎ የሚያሳይ ነው። አሜሪካና እስራኤል የከፈቱት ጦርነት ከተጀመረ ከቀናት በኋላ መጋቢት ውስጥ ዋሽንግተን እንደ በጎሎስትሮሻየር የሚገኝ ሮያል ኤር ፎርስ ፎርድ እንዲሁም በህንድ ውቅያኖስ ያለው ዲያጎ ጋርሲያ ያሉትም የብሪታንያ የጦር ሰፈሮችን እንድትጠቀም ፍቃድ ተሰጥቷታል። እነዚህ የጦር ሰፈሮች የተፈቀዱት አሜሪካ በፋርስ ባህረ ሰላጤ ሀገራትና በሆርሙዝ ወሽመጥ በሚያልፉ መርከቦች ለማጥቃት ጥቅም ላይ የሚውሉ የኢራን ወታደራዊ መሰረታዊ ኢላማዎችን እንድታደርግ ነበርም። በፍቃዳቸው ከስልጣን የለቀቁት ጠቅላይ ሚኒስትር የተደረጉት አንዲ በርንሃም ከአሜሪካ ጋር የተደረገውን ስምምነት ለመራዘሙም የተገለጸ ሲሆን በቀድሞ አስተዳደር የተላለፈው ይህንን የብሪታንያን ውሳኔ አልቀየሩም ነበርም። ከኢራን አብዮታዊ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል ሐሙስ ዕለት የወጣው መግለጫ ግን ከቀናት በፊት የተፈጸመው የአሜሪካ ድብደባ ተልዕኮ የተነሳው ከብሪታንያ ጦር ሰፈር ሮያል ኤር ፎርስ ፎርድ እንደሆነ ገልጿል። የዩናይትድ ኪንግደም መከላከያ ሚኒስተርም በዚህ ሳምንት ኢራን ላይ በተፈጸሙ ጥቃቶች አገሪቱም ጦር ሰፈሮቿን ጥቅም ላይ መዋሏን እንደሆነም አስተያየትም አልሰጡም ነበርም። ለኢራን ዛቻዎች ምላሽ የሰጡት የዩኬ መንግስት ቃል አቀባይ ጦር ኃይሎቻችን የዩናይትድ ኪንግደምን ደህንነት በመሬታችንም ሆነ በውጭ ሀገራት ከሚፈጸም ከማንኛውም ጥቃት ለመጠበቅ ዝግጁ ነን ሲሉም ጦርነቱን በይፋ መቀላቀላቸውን ገልጸዋል። ይህ ክስተት ምናልባት የኢራን እስራኤል አሜሪካን ጦርነት መልክ የሚቀይር አውሮፓን ቀስ አድርጎ ስቦ ወደ ጦርነቱ እያስገባ ያለ ቤርሙዳ ሆኗል። የኢራን እስራኤል አሜሪካ ጦርነት ዩኬ ራሷን ለመከላከል በቀን 24 ሰዓት በሳምንት 7 ቀናት ዝግጁ መሆኑንም ነበር የጠቀሱትም። ደቡብ አፍሪካ ሁለት ጋናውያን በደቡብ አፍሪካ ውስጥ በውጭ ሀገር ዜጎች ላይ የሚፈጸመው ጥቃት በሰብአዊነት ላይ ከሚፈጸሙ ወንጀሎች ጋር የሚስተካከል ነው በማለትም የዓለም አቀፍ የወንጀል ፍርድ ቤት ምርመራ እንዲያደርግ ጥያቄ አቀረቡ። ክሱን ያቀረቡት የቀድሞ የጋና መንግስት ቃል አቀባይ የሆኑት ፓልግሬቭ ቦኮይ ዳንኬያና የጸረ ሽብርተኝነትና የደህንነት ተንታኙ የሆኑት
ኢማኑኤላ ኮቴን ናቸው። ሮይተርስ የዜና ወኪል የተመለከተው እና ከ10 ቀናት በፊት ለፍርድ ቤት የቀረበው ክስ በደቡብ አፍሪካ ውስጥ መጠነ ሰፊና የተቀናጀ ቅርጽ ያለው ጥቃት በስደተኞች ላይ እንደሚፈጸምም ያመላክታል። በተጨማሪም የፕሬዝዳንት ሲሪል ራማፎሳ መንግስት ጥቃቱን ለመከላከልና የወንጀል ፈጻሚዎችን ለማጥቃትም አልተቻለም፣ ለመከላከልም አልቻለም ሲልም ይወቅሳል። የደቡብ አፍሪካ ውጭ ጉዳይ ሚኒስተር ቃል አቀባይ የቀረበውን ክስ አጋጣሚውን ለመጠቀም የታሰበ እንዲሁም ህጋዊ ቅድመ ሁኔታዎችና ፍርድ ቤቱ እርምጃ እንዲወስድ የሚያስችለውን ሁኔታ የማያሟላ በማለት ግን አጣጥለውታል። ከዚህ ክስ ጀርባ ግን በርካታ የአፍሪካ ሀገራት በጉዳዩ ላይ ሀሳባቸውን እየሰነዘሩና ምስክርነታቸውንም እያጋሩ ነው። ጋና በደቡብ አፍሪካ የሚካሄደውን የጸረ ስደተኞችን ተቃውሞ ተከትሎ ዜጎቻቸውን ካስወጡ ሀገራት መካከል አንዷ ስትሆን በዚህ ጥቃትም አንድ ዜጋዋ ተገድሏል በማለት የምትከስ ሲሆን የደቡብ አፍሪካ ባለስልጣን ግን ግድያውን ያስተባብላሉ። በዚህም የተነሳ ባለፉት ወራት በጋናና ደቡብ አፍሪካ መካከልም የተጋጋለ ዲፕሎማሲያዊ ውጥረት መንገሱ የሚታወስ ነው። ይህ ዜና በተነገረበት ቅጽበትም በርካታ አፍሪካውያን ስደተኞችም በዚሁ በደቡብ አፍሪካ ለደረሰው ጉዳትም በመንግስታቱ ድርጅትንም ሆነ ዓለም አቀፍ የሰብአዊ መብት ተሟጋቾችም ጉዳያቸውን እያስረዱ ነው። ጋና ግን ይህንን ጉዳይ እንደ ቀልድ አናየውም ስትል ጠንከር አድርጋ ሄዳበታለች። ሳውዲ አረቢያ አሜሪካና ሳውዲ አረቢያ የተፈራረሙት ግዙፍ የኒውክሌር ስምምነት ተግባራዊ የሚወሰነው ሪያድ ለእስራኤል የአገርነት እውቅና እንድትሰጥ የሚያደርገውን የአብርሃ አኮርድስ ስትቀላቀል እንደሆነ ፕሬዝዳንት ዶናልድ ትራምፕ ተናገሩ። ፕሬዝዳንት ትሩዝ ሶሻል በተሰኘው በማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሑፍም ወታደራዊ ላልሆኑ ጥቅም ብቻ የሚውለው የሲቪል ኒውክሌር ስምምነት ዩራኒየም ማበልጸግም አይኖረውም ይጸድቃልም ብለዋል። የስምምነቱ መጽደቅ ግን ሳውዲ አረቢያን እጅጉን የተከበረውንና ስኬታማውን የአብርሃም ስምምነቶችን መቀላቀሏ ላይ የተመሰረተ ነው ሲሉ ቅድመ ሁኔታውን ይፋ አድርገዋል። ትራምፕ ይህንን ያሉት የተፈረመው ስምምነት ቀድሞውንም አለመረጋጋት ውስጥ ባለው ቀጠና ውስጥ ወደፊት የኒውክሌር መሳሪያ መስፋፋትን ሊያስከትል ይችላል የሚለውን ወቀሳ ከተሰማ በኋላ ነው። ከዚህ ቀደም ሳውዲ አረቢያ ፍልስጤም አገር ሁና ሳትመሰረት ለእስራኤል እውቅና እንደማትሰጥ ገልጻ ነበር። ፕሬዝዳንት ትራምፕ በአውሮፓውያኑ 2020 እንዲፈረም ያደረጉት አብርሃም አኮርድስ በታሪካዊ ሁኔታ እስራኤል አረብ ሀገራት ከሆኑት የተባበሩት አረብ ኤሚሬቶችና ባህሪን ጋር ግንኙነት እንዲኖራት ያደረገ ነው። ቀጥሎም ሱዳን፣ ሞሮኮና ካዛኪስታን ስምምነቱን ተቀላቅለዋል። እስካሁን ድረስ ሳውዲ ለትራምፕ አስተያየት ምላሽ አልሰጠችም፣ ግን ጠንካራ ሀገር ነበረች። ፕሬዝዳንቱ ይፋ ያደረጉት የአብርሃም አኮርድስ የመቀላቀል ቅድመ ሁኔታ ከሳውዲ ጋር በተፈረመው ስምምነት ውስጥ በጽሑፍ ተካቶ ሪያድ ለቅድመ ሁኔታዎች ተስማምታ አሊያም ስምምነቱን ለመቀበል ትግደረደር እንደሆነ አይታወቅም። የአሜሪካና የሳውዲ ስምምነት እስካሁን ይፋ አልሆነም። እስራኤል በበኩሏ የትራምፕ መግለጫ በበጎ እንደምትቀበለው አስታውቃለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት በኤክስ ገጹ ባወጣው መግለጫ ሳውዲ አረቢያ ስምምነቱን መቀላቀሏ በመካከለኛው ምስራቅ ሰላም ለማስፈን ትልቅ ታሪካዊ እርምጃም ይሆናል ሲልም አበረታቶታል። የእስራኤል መግለጫ ላይ ስለ ኒውክሌር ስምምነቱ አልተጠቀሰም። የእስራኤል ኢኮኖሚ ሚኒስተር ኒር ባርካት ከዚህ ቀደም ሳውዲ አረቢያ ለሰላማዊ ዓላማ የሚውል ኒውክሌር ኃይልም አገራቸው ጉዳዩን ማስተዳደር እንደምትችል ተናግረው ነበር። እስራኤል ራሷ የኒውክሌር መሳሪያ እንዳላት በሰፊው የምታምነው ቢሆንም አገሪቱ ግን ማረጋገጫ ስትሰጥ ይሁኑ አስተባብላ አታውቅም። በዚህ ጉዳይ ላይ ሳውዲ አረቢያ ይህን ውሳኔ ከወሰነች ምናልባት በቀጠናው ካሉ ሀገራትም የከፋ ተቃውሞ ይገጥማታል ወይስ የአሜሪካና እስራኤል መልካም እጆች ይታደጓታል የሚለው በቀጣይ የሚታል። የነዳጅ ዘይት ዋጋ በአሜሪካና ኢራን መካከል የሚካሄደው ግጭት መልሶ ከተቀሰቀሰ በኋላ ከግንቦት ወር ወዲህ ለመጀመሪያ ጊዜ የነዳጅ ዋጋ በበርሜል 100 የአሜሪካን ዶላር ደረሰ። የነዳጅ ዋጋ የአሜሪካን ጥቃት በቀጠለባቸው ባለፉት ቀናት በየዕለቱ እየጨመረ ሲሆን የድፍድፍ በርሜል ዋጋ የሚተመንበት ብሬንት ዛሬ ሐሙስ በ5 በመቶ ጨምሮ 100 የአሜሪካን ዶላር ደርሷል። የአሁኑ ከፍተኛ ጭማሪ የተመዘገበው የየመን ሁቲ ታጣቂዎች በቀይ ባህር ላይ በሚያልፉ ነዳጅ ጫኝ መርከቦች ላይ ጥቃት ከፈጸሙ በኋላ ነው። ይህ ጥቃት የሆርሙዞች መጥን መዝጋቱን ተከትሎ ሳውዲ አረቢያ የነዳጅ ምርቷን ወደ ውጭ የምትልክበት ወሳኙ የቀይ ባህር መስመርም አደጋ ላይ ጥሏል።
ከነዳጅ በተጨማሪ የጋዝ ዋጋም ከፍተኛ ሁኔታ ጭማሪ አሳይቷል። በዚህ ዕለት በሆርሙዝ ወሽመጥ በኩል ለማቋረጥ የሞከረ አንድ ነዳጅ ጫኝ መርከብ ላይ ፍንዳታ ተከስቶ እሳት ከተነሳ በኋላ 3 መርከቦች ጉዟቸውን ማቋረጣቸውን የኢራን እስላማዊ ቤታዊ ዘብ አስታውቋል። ክቡራትና ክቡራን የኢትዮጵያ ቱዴይ ቤተሰቦቻችን ስላዳመጣችሁን እናመሰግናለን። ሐሳብ አስተያየቶቻችሁን ኮሜንት ላይ አስፍሩልን።